ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እንመለከታለን። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን ጉዳዮች ወደ እናንተ እያደረስን ነው ቆይታን የምናደርገው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ ተመልሰን ስንመጣ አርሰናልን፣ ማንቸስተር ዩናይትድን፣ ቼልሲን፣ ሊቨርፑልን፣ ባርሴሎናን፣ ሪያል ማድሪድን ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን እናነሳለን። አብራችሁኝ ቆዩ። ዛሬ የሚደረጉና ትላንት ደግሞ የተደረጉ አንዳንድ እንግዲህ ጨዋታዎች ነበሩ። እነሱን ጨዋታዎች ደግሞ በጥቂቱ ለመመልከት እንሞክር። ትላንትና እንግዲህ በአውሮፓ ምድብ የዓለም ዋንጫ ማጣሪያ ጨዋታዎች ትላንትና ሲደረጉ ተመልክተናል። ትላንትና ትልልቆቹ እነ ቤልጅየም ጭምር ጨዋታቸውን ሲያደርጉ የነበረበትን አጋጣሚ ነው ትላንትና የተመለከትነው። የትላንትናዎቹን ጨዋታዎች በማስታወስ የትላንትናዎቹን ውጤቶች በማስታወስ የዛሬ ፕሮግራማችንን ነው የምንጀምረው። ትላንትና እንግዲህ በአውሮፓ የዓለም ዋንጫ ማጣሪያ ጨዋታዎች ሲጠበቁ የነበሩ ጨዋታዎች ነበሩ። ቤልጅየም በሜዳዋ ከዌልስ ጋር ያደረገችው ጨዋታ ትላንትና ሲጠበቅ ነበር። ይህንን ጨዋታ ቤልጅየም 4-3 በሆነ ውጤት ያሸነፈችበት መርሃ ግብር ሆኖ ተጠናቋል። በትላንትናው ጨዋታ ላይ ደግሞ ሮሜሎ ሉካኩ፣ ዩሪ ተለማንስ፣ ጀረሚ ዶኩ እና ኬቨን ደብሮይና ትላንትና ለቤልጅየም ብሔራዊ ቡድን ጎሎችን ያስቆጠሩ ተጫዋቾች ናቸው። ትላንትና እንግዲህ ኬቨን ደብሮይና ጎል ያስቆጠረበትን አጋጣሚ እንዲሁ ተመልክተናል። በዚህም ቤልጅየም 4-3 በሆነ ውጤት ነው እንግዲህ ማሸነፍ የቻለችው የትላንትናውን ጨዋታ። ሌሎችም እንዲሁ መርሃ ግብሮች ትላንትና ተደርገዋል። ከዚህ መካከል እንግዲህ ጣሊያን ትላንትና ያሸነፈችበት መርሃ ግብርም እንዲሁ የሚጠበቀው የነበረ ጨዋታ ነው። ጣሊያን ከሞልዶቫ ጋር ነው ጨዋታውን ያደረገችው። ጣሊያን እንግዲህ ሉቺያኖ ስፓሌቲን አሰልጣኛቸውን ማሰናበታቸው ይታወሳል። እንደውም አሁን ላይ የቀድሞውን የሌስተር ሲቲ እንዲሁ ደግሞ በቅርብ ደግሞ የሮማ አሰልጣኝ የነበሩትን ክላውዲዮ ራኒሪን በአሰልጣኝነት ለመሾም ፍላጎት እንዳላቸው ይገለጻል። ሉቺያኖ ስፓሌቲን ካሰናበቱ በኋላ ትላንትና ከሞልዶቫ ጋር ጨዋታዋን አድርጋ ነበር። 2-0 በሆነ ውጤት ማሸነፍ ችላለች። ራስፓዶሪ እና ካምቢያሶ ትላንትና ግቦቹን አስቆጥረው ጣሊያን 2-0 በሆነ ውጤት ጨዋታውን እንድታሸነፍ አድርገዋል። በዚህም እንግዲህ ፎይታን ያገኙበት ውጤት ሆኖ ተመዝግቧል። ጣሊያንና ሞልዶቫ ባደረጉት ጨዋታ ጣሊያን በማሸነፏ። ሌላኛው ኖርዌይ ደግሞ ከኢስቶኒያ ጋር ያደረገችው መርሃ ግብር ነው። ይህንን ጨዋታ ኖርዌይ 1-0 በሆነ ውጤት ነው ማሸነፍ የቻለችው። ብቸኛውን የኖርዌይ ጎል ያስቆጠረው ደግሞ ኤርሊንግ ብራውት ሃላንድ ነው። ትላንትና ለኖርዌይ ጎል ማስቆጠር ችሏል። ያለፉትን እንግዲህ የምድቡን ጨዋታዎች በሙሉ እያሸነፈች ትገኛለች። ኖርዌይ ለዓለም ዋንጫ ለማለፍ እንግዲህ ትልቅ ፉክክር ውስጥ ትገኛለች። ሌላኛው ኖርዝ ሜሴዶኒያ ካዛኪስታንን 1-0 በሆነ ውጤት ማሸነፍ የቻለችበት ውጤት ተመዝግቧል። ፋሮ አይስላንድ ደግሞ ጂብራልተርን 2-1 አሸንፋለች። ክሮኤሽያ ቼክ ሪፐብሊክን 5-1 በሆነ ውጤት ያሸነፈችበት መርሃ ግብርም ትላንትና የተደረጉ የአውሮፓ ምድብ የዓለም ዋንጫ ማጣሪያ ጨዋታዎች ናቸው። ሉካ ሞድሪች ትላንትና ጎል ማስቆጠር ችሏል። ኢቫን ፔሪሲች እንዲሁ አንድሬ ክራማሪች እና ቡሚደር ናቸው ትላንትና ግቦቹን ያስቆጠሩት። ክራማሪች ትላንትና 2 ጎሎችን ነው ማስቆጠር የቻለው። ክሮኤሽያ 5-1 በሆነ ውጤት ነው የትላንትናውን ጨዋታ እንዲሁ ማሸነፍ የቻለችበት አጋጣሚን የተመለከትነው። ዛሬም የሚደረጉ አንዳንድ ጨዋታዎች ይኖራሉ። በአውሮፓ ምድብ የዓለም ዋንጫ ማጣሪያ ጨዋታዎች ይደረጋሉ። ፊንላንድ ከፖላንድ፣ ኔዘርላንድስ ከማልታ፣ ሮሜኒያ ከሳይፕረስ፣ ላቲቪያ ከአልቤኒያ፣ ሰርቢያ ከአንዶራ፣ ሳን ማሪኖ ደግሞ ከኦስትሪያ ጋር ዛሬ ጨዋታቸውን የሚያደርጉ ይሆናል። እነዚህ በአውሮፓ ምድብ የዓለም ዋንጫ ማጣሪያ ጨዋታዎች ዛሬ የሚደረጉ መርሃ ግብሮች ናቸው። ከትላንትና ጨዋታዎች መለሰን በለምና ደግሞ በሀገር ውስጥ ትላንትና 2 የኢትዮጵያ ፕሪሚየር ሊግ ጨዋታዎች ተደርገዋል። እነሱን ጨዋታዎች እናስታውሳችሁ። ሐዋሳ ከተማ ትላንትናም እንግዲህ ባለመሸነፍ ጉዞ ቀጥሏል። ትላንትናም ጨዋታውን በማሸነፍ እንግዲህ አስደናቂ ግስጋሴ እያደረገ ይገኛል። በኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብር ሐዋሳ ከተማ ትላንትና ከወልዋሎ አዲግራት ዩኒቨርሲቲ ጋር ነው ጨዋታውን እያደረገው። ይህንንም ጨዋታ ሐዋሳ ከተማ 1-0 በሆነ ውጤት ማሸነፍ የቻለበትን አጋጣሚን የተመለከትነው። ብቸኛውን የሐዋሳ ከተማ የማሸነፊያ ግብ ደግሞ ቢኒያም ነው ማስቆጠር የቻለው። እንግዲህ ትላንትና በአሰልጣኝ ሙሉጌታ ምረት የሚመራው ሐዋሳ ከተማ ያለፉትን 11 ጨዋታዎች
አልተሸነፉም። 8ቱን ማሸነፍ የቻለበትን አጋጣሚን የተመለከትነው እንግዲህ ከጥቂት ጊዜያቶች በፊት ይሄ ቡድን ወይም ሐዋሳ ከተማ ለዓለም ወረድ የሚታገል ቡድን እንደነበር ወይም በደረጃ ሰንጠረዡ ግርጌ ላይ የሚገኝ ቡድን እንደነበር ተመልክተን ነበር። አሁን ላይ ግን በ47 ነጥቦች አራተኛ ደረጃ የተቀመጠበትን ውጤት ነው ያስመዘገበው። ወልዋሎ አዲግራት ዩኒቨርሲቲ በአንጻሩ በ22 ነጥቦች 18ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ እንግዲህ ወልዋሎ አዲግራት ዩኒቨርሲቲ ከመቀሌ ሰባ እንደርታ ጋር ጨዋታቸውን ያደርጋሉ። ሌላኛው ደግሞ ባህር ዳር ከተማ ከሐዋሳ ከተማ ጋር ጨዋታቸውን የሚያደርጉ ነው የሚሆነው። ሀዲያ ሆሳዕናም ትላንትና ድል ቀንቶታል። በኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብር ሀዲያ ሆሳዕና ከአምናው ሻምፒዮን ኢትዮጵያ ንግድ ባንክ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻሉት። የሀዲያ ሆሳዕናን የማሸነፊያ ግብም ጸጋ አብግዛው ነው ከመረብ ጋር ማሳረፍ የቻለው። የኢትዮጵያ ንግድ ባንክ ያለፉትን 9 ጨዋታዎች ማሸነፍ አልቻሉም። ሀዲያ ሆሳዕና ከ5 ጨዋታዎች በኋላ ነው 3 ነጥብ ማሳካት የቻለው። በዚህም 47 ነጥቦችን ይዘው 5ኛ ደረጃ ላይ ተቀምጠዋል። ኢትዮጵያ ንግድ ባንክ ደግሞ በ40 ነጥብ ነው 11ኛ ደረጃ ላይ የተቀመጠው። በቀጣይ ኢትዮጵያ መድን ከሀዲያ ሆሳዕና ጋር፣ ኢትዮጵያ ንግድ ባንክ ደግሞ ከወላይታ ዲቻ ጋር ጨዋታቸውን ያደርጋሉ። እንግዲህ ትላንትና ኢትዮጵያ ቡና ነጥብ መጣሉን ተከትሎ ኢትዮጵያ መድን ሻምፒዮን መሆኑን ወይም የዘንድሮ የኢትዮጵያ ፕሪሚየር ሊግ አሸናፊ መሆኑን ማረጋገጡን እናስታውሳለን። ኢትዮጵያ መድን ትላንትና ረፋድ ላይ በተደረገ ጨዋታ ኢትዮጵያ ቡና ነጥብ ተጋርቶ መውጣቱን ተከትሎ ኢትዮጵያ መድን ሳይጫወት እንግዲህ ሻምፒዮን መሆኑን ያረጋገጠውና የዘንድሮ የኢትዮጵያ ፕሪሚየር ሊግ ሻምፒዮን የገብረ መድን ኃይሌ ቡድን ኢትዮጵያ መድን መሆኑን አረጋግጧል። ከዚህ በፊት ከመቀሌ ሰባ እንደርታ ጋር እንዲሁ ደግሞ ከጂማ አባጂፋር ጋርም ዋንጫውን ማሳካታቸው ይታወሳል። አሰልጣኝ ገብረ መድን ኃይሌ አሁንም ከኢትዮጵያ መድን ጋር ሻምፒዮን መሆናቸውን ያረጋገጡበት የውድድር ዓመት ሆኖ እንግዲህ እያለፈ ይገኛል። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ሊቨርፑል ሁጎ ኤኪቲኬን ለማስፈረም ምን ያክል እያሰበ ነው ተብሎ ፋብሪዚዮ ሮማኖ ትናንትና ጥያቄ ቀርቦለት ነበር። ምላሹን ሰጥቷል። በእርግጠኝነት በጣም የሚያደንቁት ተጫዋች እንደሆነ ልነግራችሁ ፈልጋለሁ። ነገር ግን እስካሁን ምንም አይነት ንግግርም ሆነ ምንም አይነት ድርድር ግን ከዚህ ተጫዋች ጋር አላደረጉም። ሊቨርፑል ቅድሚያ የሚሰጠው የፍሎሪያን ቨርትስን ስምምነት ማጠናቀቅ ነው። ከዛ በኋላ ነው ወደ ሌሎች ዝውውሮች ለማምራት ሙከራዎችን የሚያደርገው እንጂ አሁን ላይ ምንም አይነት ንግግሮች እየተደረገ አይገኝም ከሁጎ ኤኪቲኬ ጋር። ነገር ግን ሊቨርፑሎች እዚህ ተጫዋች ላይ ግን አድናቂ እንደሆኑ ይነገራል። በተለይ ደግሞ በአጥቂ መስመር ላይ የሚጫወቱ አንዳንድ ተጫዋቾቻቸውን ሊለቁ ይችላሉ ተብሎ ይታሰባል። ለምሳሌ እነ ዳርዊን ኑኔስ ሊለቁ እንደሚችሉ በርካቶች እየገመቱ ይገኛሉና እንግዲህ ተጫዋቾችን የሚለቁ ከሆነ በአጥቂ ቦታ ላይ ደግሞ ተጫዋቾችን ማምጣት ይጠበቅባቸዋል ለመተካት። ሁጎ ኤኪቲኬ በዛ ውስጥ እንግዲህ ዝርዝር ውስጥ የሚገኝ ተጫዋች እንደሆነ ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። ዳርዊን ኑኔስ አልሂላልን ለመቀላቀል እንግዲህ ጥያቄ ቀርቦለት እንደነበር ይናገራል። የመጀመሪያው እንግዲህ ግንኙነታቸውን አድርገው ነበር። ነገር ግን ተጫዋቹ በአውሮፓ መቆየትን ምርጫው እንደሚያደርግ ነው ሳንቲ አውና እየተናገረ የሚገኘው። ስለዚህ ዳርዊን ኑኔስ ምንም እንኳን ከሳዑዲ አረቢያ ክለቦች ጥያቄ ቢቀርብለትም ዋናው ፍላጎቱ ግን አውሮፓ ላይ መቆየት ምርጫው እንደሆነ ነው እየተገለጸ የሚገኘው። ሌላኛው ሊቨርፑል በዚህ ሳምንት ለፍሎሪያን ቨርትስ 118 ሚሊዮን ፓውንድ ወይም 140 ሚሊዮን ዩሮ የሚጠጋ የዝውውር ጥያቄ ሊያቀርቡ ነው ሲል ሜይል መረጃውን አጋርቷል። ከዚህ ቀደም ያቀረቡት 113 ሚሊዮን ፓውንድ ወይም 134 ሚሊዮን ዩሮ በባየር ሌቨርኩሰን ውድቅ መደረጉ የሚታወስ ነው። አሁን ላይ የተሻሻለ 140 ሚሊዮን ዩሮ ወይም 118 ሚሊዮን ፓውንድ ሊያቀርቡ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ባለፉት 2 ቀናቶች ውስጥ ለፍሎሪያን ቨርትስ ዝውውር በባየር ሌቨርኩሰን እና በሊቨርፑል መካከል ያለው ግንኙነት በጣም ትልቅ እድገት ማሳየቱን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የዝውውር ዋጋው አሁን ላይ ከፍ የሚልበት ደረጃ ነው እንግዲህ እየተደረሰ የሚገኘው። ዝውውሩ ሊጠናቀቅ እንግዲህ በጣም ቅርብ እንደሆነ ይነገራል። ነገር ግን በዋጋ ክፍያ ላይ እስካሁን ከስምምነት አልደረሱም። ፍሎሪያን ቨርትስ በሊቨርፑል ቤት እስከ 2030 የሚያቆየውን የ5 ዓመታት ኮንትራት ይፈርማል ተብሎ ይጠበቃል። ግን ክፍያው ላይ ሆነም ከባየር ሌቨርኩሰን ጋር ስምምነት ላይ ለመድረስ ሊቨርፑሎች በትልቁ ሙከራዎችን እያደረጉ እንደሚገኙ የሚያሳዩ መረጃዎችን ነው ፕሌቲጎልን ጨምሮ የተለያየ መረጃ ምንጮች እየገለጹ የሚገኙት። እንግዲህ አሁን ላይ ምናልባት ፍሎሪያን ቨርትስ ወደ ሊቨርፑል የሚያቀና ከሆነና የሚዘዋወርበት ዋጋ ደግሞ አሁን እየተጠቀሰ የሚገኘው ዋጋ ከሆነ ከ140 ሚሊዮን ዩሮ እስከ 150 ሚሊዮን ዩሮ አካባቢ የሚሆን ከሆነ እንግዲህ ይህ ዝውውር ወይም ደግሞ ሊቨርፑል የሚያስፈርሙት ከባየር ሌቨርኩሰን ወደ ሊቨርፑል የሚያደርገው ጉዞ የዓለማችን 3ኛው በእግር ኳስ ታሪክ ውዱ ተጫዋች ያደርገዋል ተብሎ ይታሰባል። ምክንያቱም በአንደኝነት የተቀመጠው አሁን ላይ ኔይማር ጁኒየር ነው። 222 ሚሊዮን ዩሮ ያኔ ከባርሴሎና ወደ ፓሪስ ሰን ዠርሜን ሲዘዋወር የወጣበት ገንዘብ እንደሆነ የምናስታውሰው ነው። ከዛ ደግሞ ኬሊያን ኤምባፔ ነው ከሞናኮ ወደ ፓሪስ ሰን ዠርሜን 180
ሚሊዮን ዩሮ እንደወጣበት የምናስታውሰው ነው። እንግዲህ ፍሎሪያን ቨርትስ ከነዚህ ሁለት ተጫዋቾች ቀጥለው ሶስተኛ ደረጃ ላይ ይቀመጣል ተብሎ ይታሰባል 150 ሚሊዮን ዩሮ በማስወጣት። ከዛ በመቀጠል አራተኛ ደረጃ ላይ የተቀመጠው ፊሊፕ ኩቲኒዮ ነው። 135 ሚሊዮን ዩሮ ወጥቶበታል ከሊቨርፑል ወደ ባርሴሎና ሲያመራ። ኦስማን ዴምቤሌ 135 ሚሊዮን ዩሮ፣ ዣኦ ፌሊክስ 127 ሚሊዮን ዩሮ፣ ኤንዞ ፈርናንዴስ 121 ሚሊዮን ዩሮ፣ ኤዲን ሃዛርድ 120 ሚሊዮን ዩሮ፣ አንቷን ግሪዝመን 120 ሚሊዮን ዩሮ እና ጃክ ግሪሊሽ 118 ሚሊዮን ዩሮ እነዚህ እስከ 10ኛ ድረስ የተቀመጡ የዓለማችን ውድ ክፍያ የተከፈለባቸው ተጫዋቾች እንደሆኑ ቁጥራዊ መረጃዎች ያሳያሉ። እና ምናልባት ፍሎሪያን ቨርትስ በ150 ሚሊዮን ዩሮ እንግዲህ ሊዘዋወር ይችላል ተብሎ ስለሚታሰብ በዚህ ዋጋ የሚዘዋወር ከሆነ የዓለማችን የምንጊዜም ሶስተኛ ውድ እግር ኳስ ተጫዋች ያደርገዋል ተብሎ ነው የሚጠበቀው። የሳዑዲ ፕሮ ሊግ ክለቦች አሁንም ትልልቅ ተጫዋቾችን ለማስፈረም እንቅስቃሴያቸውን ቀጥለዋል። አልናስር ከኤሲ ሚላኑ ራፋኤል ሊያው ጋር ስሙ እየተያዘ ይገኛል። ራፋኤል ሊያውን የማስፈረም ፍላጎት አላቸው። ነገር ግን ራፋኤል ሊያው ለመዘዋወር ፍቃደኛ ካልሆነ ቀጣዩ ኢላማቸው የሊቨርፑሉ ሉዊስ ዲያዝ እንደሆነ ነው እየተገለጸ የሚገኘው። ለሳዑዲው ክለብ ሌላኛው አማራጭ ሉዊስ ዲያዝ ነው። ለዲያዝ ከ85 ሚሊዮን ዩሮ በላይ ዋጋ ያለው ጥያቄ ደግሞ ለሊቨርፑል ለመላክም ዝግጁ እንደሆኑ ጭምር እየተገለጸ ይገኛል። አልናስር አሁን ላይ በትልቁ እንቅስቃሴ ያደርጉበታል ተብሎ የሚጠበቀው ዝውውር እንደሆነ ነው ቤን ጃኮብስ መረጃውን እያጋራ የሚገኘው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ነው አሁን ወደ እናንተ የምናጋራው። ማንቸስተር ዩናይትድ ምናልባት የቻምፒየንስ ሊግ ተሳታፊ ቢሆን ኖሮ ወይም ደግሞ እንግዲህ የዩሮፓ ሊጉን አሸንፎ ወደ አውሮፓ ቻምፒየንስ ሊግ ማምራቱን አረጋግጦ ቢሆን ኖሮ እንግዲህ ፋብሪዚዮ ሮማኖ እንደሚገልጸው ከሆነ ቪክተር ዮከርሽን አሁን ላይ በእርግጠኝነት አስፈርመው ነበር ወይም ደግሞ ይህንን ተጫዋች ለማስፈረም 99% እድሉ የሚኖረው ማንቸስተር ዩናይትድ ነበር ሲል ሐሳቡን አጋርቷል። አሁንም ቢሆን ግን ተስፋ እንዳላቸውና ይህንን ተጫዋች ለማስፈረም እድሎች እንዳላቸው ነገር ግን የአውሮፓ ቻምፒየንስ ሊግ ቦታን ይዞ አጠናቀው ቢሆን ኖሮ እስካሁን ይህንን ተጫዋች አስፈርመው እንደነበር ነው እየገለጸ የሚገኘው። ማንቸስተር ዩናይትድ እና ዩቬንቱስ ቪክተር ዮከርሽን ለማስፈረም አሁንም ቀጥተኛ ንግግር እያደረጉ ያሉ ክለቦች ናቸው። በተጨማሪም አልሂላል በሱ ላይ ደግሞ ፍላጎት አለው። ሆኖም ግን ተጫዋቹ ወደ ሳዑዲ የመሄድ ምንም አይነት እቅድ እንደሌለው ነው ዘገባዎች እያሳዩ የሚገኙት። ስለዚህ ማንቸስተር ዩናይትድ እና ዩቬንቱስ በዚህ ተጫዋች ላይ ፉክክር ያደርጋሉ ተብሎ እንደሚጠበቅ ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። በቪክተር ዮከርሽ ዝውውር ጉዳይ ላይ በዚህ ሳምንት ውስጥ የሚፈጠሩ ነገሮች ይኖራሉ። ስለዚህም ደግሞ በትኩረት ልንመለከታቸው የሚገቡ ዝውውሮችም ይኖራሉ ተብሎ ነው እየታሰበ የሚገኘው። ማንቸስተር ዩናይትድ በየቀኑ ስለ ቪክተር ዮከርሽ ለማወቅ እንግዲህ በመደወል ንግግሮችን እያደረጉ እንደሚገኙ ነው ዘገባዎች እያሳዩ የሚገኙት። እሱ እንግዲህ በሊስታቸው ውስጥም ያለ ተጫዋች እንደሆነ እየተገለጸ ነው። ዩቬንቱስ እና አልሂላል ባለፉት 48 ሰዓታት ውስጥ እንግዲህ ስለሱ ዝውውር ለማወቅም ንግግሮችን ማድረጋቸው እየተገለጸ ይገኛል። አርሰናል ከግንቦት ጀምሮ ከሱ ጋር ንግግር ላይ የነበረ ሌላኛው ቡድን ቢሆንም አሁን ላይ ግን ዋና ፍላጎታቸው ቤንጃሚን ሼስኮን ለማስፈረም ነውና ይህንን ተጫዋች ለማስፈረም መቃረባቸውን ተከትሎ የቪክተር ዮከርሽን ጉዳይ በትንሹም ቢሆን የላላ ጉዳይ እንደሆነ ነው እየተገለጸ የሚገኘው። ስለዚህ ማንቸስተር ዩናይትድ እና ዩቬንቱስ ይህንን ተጫዋች የማስፈረም በትልቁ ፉክክር ያደርጋሉ ተብሎ ይጠበቃል። ስካይ ስፖርትስን ጨምሮ ፋብሪዚዮ ሮማኖ ባለፉት 48 ሰዓታት ውስጥም ዩናይትድ በቪክተር ዮከርሽ ዝውውር ዙሪያ እንቅስቃሴ ማድረግ መጀመሩን ነው ይዘውት የወጡት መረጃ በይፋ የሚያሳየው። አሁን ላይ ንግግሮች እንግዲህ በደንብ እየቀጠሉበት እንደሚገኙበትና እንግዲህ በቀጣይ ቀናት ደግሞ ትልቅ ነገሮችን ልንሰማ የምንችልበት በዚህ ተጫዋች ጉዳይ ላይ ልንሰማ የምንችልበት ጉዳይ እየተገለጸ ይገኛል። ትናንትና ከሰማናቸው መረጃዎች መካከል አንደኛው ደግሞ በቪክተር ዮከርሽና በስፖርቲንግ ሊዝበን መካከል ግጭት ተፈጥሯል የሚል ነገር እየተነሳ ይገኛል። የፖርቱጋሉ ሪከርድ የተባለው የመረጃ ምንጭ እንደሚገልጸው ከሆነ ቪክተር ዮከርሽ ስፖርቲንግ ሊዝበኖች ከሱ ዝውውር 80 ሚሊዮን ዩሮ እየጠየቁ በመሆኑ በእጅጉ ተበሳጭቷል የሚል አይነት መረጃ እየወጣ ይገኛል። በመጀመሪያ በሱና በስፖርቲንግ መካከል 60 ሚሊዮን ዩሮና ተጨማሪ 10 ሚሊዮን አድ-ኦንስ እንግዲህ ለዝውውር ለመቀበል ነበር ስምምነት የነበረው። ሆኖም ግን ስፖርቲንግ ሊዝበኖች ይህንን ቃላቸውን በማጠፍ እያንገራገሩ እንደሆነ ነው እየተገለጸ የሚገኘው። ይህንን ተበሳጨው እንግዲህ ተጫዋቹም ቪክተር ዮከርሽም የክለቡን ስም ከተለያዩ ማህበራዊ ሚዲያዎቹ ጭምር አጥፍቷል የሚል መረጃ ነው የፖርቱጋሉ ሪካርድ የተባለው የመረጃ ምንጭ እየገለጸ የሚገኘው። በቪክተር ዮከርሽና በስፖርቲንግ መካከል እንግዲህ ይሄ ነገር እንዲቀሰቀስ ያደረገው ደግሞ የክለቡ ፕሬዝዳንት ፌዴሪኮ ቫርዳንስ የሚባል ሰው እንደሆነ ይነገራል። ለዩናይትድ እና ለሌሎች ክለቦች የተጫዋች ዋጋ 80 ሚሊዮን ዩሮ ነው ብለው እንግዲህ
መናገራቸው ነው እየተገለጸ የሚገኘው። ቪክተር ዮከርሽና የሱ ወኪሎችም የሚያውቁትና ከክለቡ ጋርም እንግዲህ የተስማሙት የተጫዋቹ አጠቃላይ ዋጋ 70 ሚሊዮን ዩሮ ወይም ደግሞ በፓውንድ ደግሞ 60 ሚሊዮን ፓውንድ እንደሆነ ጭምር ነው እየተገለጸ የሚገኘውና የተጫዋቹ ወደ እንግሊዝ ማምራት ይፈልጋል። እንግዲህ ትልልቆቹንም ክለቦች መቀላቀል ይፈልጋልና ክለቡ እያቀረበ በሚገኘው ዋጋ እነዚህ ትልልቅ ክለቦች ከሱ እንዳይሸሹ እንግዲህ ፍላጎቱ አለውና ስጋትም አለው። ስለዚህ የተጫዋች እንግዲህ ወደ ሌሎች ክለቦች ለማምራት የሚፈልግ ከሆነ ስፖርቲንግ ሊዝበኖች የተስማሙበትን ወይም ከተጫዋቹ ጋር የተነጋገሩበትን 60 ሚሊዮን ዩሮን ብቻ እንዲቀበሉ ፍላጎት አለው። አሁን ላይ እየጨመሩት ያለው ዋጋ ግን አግባብነት ያለው እንዳልሆነ ነው እያመነ የሚገኘውና በዚህ ምክንያት ከተጫዋቹና ከክለቡ ጋርም አንዳንድ ነገሮች መፈጠራቸውን ነው እየሰማን የምንገኘው። በዚህ ተጫዋች ጉዳይ ላይ እንግዲህ አዳዲስ የሚወጡ መረጃዎች ይኖራሉና እነሱን መረጃዎች ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ሌላኛው የምናነሳው ጉዳይ ማንቸስተር ዩናይትድ አሁንም የጋናዊውን የቦርንመዝ የግራ መስመር አጥቂ የሆነው አንቷን ሴሜኒዮ ላይ በድጋሚ ፍላጎት እንዳላቸው እየተገለጸ ይገኛል። ማንቸስተር ዩናይትዶች ይህንን ተጫዋች በድጋሚ ለማስፈረም እንግዲህ ወይም ደግሞ ከዚህ በፊት ከዚህ ተጫዋች ጋር ስማቸው በደንብ ሲነሳ እንደነበር እናስታውሳለን እና አሁንም እዚህ ተጫዋች ላይ ፍላጎት እንዳላቸውና በድጋሚ ፍላጎታቸው እንዳገረሸ ነው ስካይ ስፖርትስ መረጃውን እያጋራ የሚገኘው። ብሬንትፈርድ እና ማንቸስተር ዩናይትድ በብሪያን ኢምቤሞ ዝውውር ዙሪያ የሚያደርጓቸው ንግግሮች አሁንም እንደቀጠሉ እንደሚገኙ ነው መረጃዎች የሚያሳዩት። የለንደኑ ክለብ እንግዲህ ዩናይትድ በመጀመሪያ ዙር ካቀረበው ሂሳብ በትንሹ እንዲጨምር ጫና በማሳደር ላይ እንደሚገኙ እየተነገረ ነው። ተጫዋቹ ከዚህ ቀደም በተደጋጋሚ እንግዲህ እንደተጠቀሰው የሚጠብቀው እንግዲህ የሁለቱን ክለቦች ስምምነት ብቻ ነው። ተጫዋቹ ወደ ማንቸስተር ዩናይትድ ማምራት እንደሚፈልግ በግልጽ ተናግሯል። አሁን ላይ የሚጠብቀው የእነዚህን ሁለት ክለቦች ስምምነትን ብቻ ቁጭ ብሎ እየጠበቀ እንደሆነ እየተገለጸ ነው። ከክለቡ ጋር ከማንቸስተር ዩናይትድ ጋር ተጫዋቹ መስማማቱን የሚያሳዩ መረጃዎች እየወጡ ይገኛሉ። ቀጣይ የሁለቱ ክለቦችን ስምምነት ብቻ እየጠበቀ እንደሚገኝ የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። ዩናይትድ እንግዲህ የብሪያን ኢምቤሞን ዝውውር ከጨረሰ በኋላ ደግሞ አሁንም አጥቂ የመሃል አማካኝና ግብ ጠባቂ ለማስፈረም ሙከራ ማድረጋቸውን ይቀጥላሉ ተብሎ ነው የሚታሰበው። ምክንያቱም አጥቂ እንግዲህ ማስፈረም በትልቁ የሚፈልጉት ነው። ቪክተር ዮከርሽን በዚህ በኩል እየተመለከቱ ይገኛሉ። ዘንድሮ ማንቸስተር ዩናይትድ እንግዲህ ደካማ ብለው ከሚያስቧቸው ቦታዎች መካከል አንደኛው ግብ ጠባቂ እንደሆነ ደግሞ ምንም ጥርጥር የሌለው ጉዳይ ነውና አንድሬ ኦናናን ለመተካትም ሌሎች ግብ ጠባቂዎችን እየተመለከቱ ይገኛሉ። ሰሞኑን ከፓሪስ ሰን ዠርሜኑ ጁዋንሉጂ ዶናሩማ ጋር ጭምር ስማቸው ሲነሳ እንደነበር የምናስታውሰው ነው። የአስተን ቪላው ኤሚ ማርቲኔዝም እንዲሁ ከማንቸስተር ዩናይትድ ጋር ስሙ የሚነሳው ሌላኛው ግብ ጠባቂ ነው። ግብ ጠባቂዎችን ይመለከታሉ ተብሎ ይጠበቃል። ከተሳካላቸው ደግሞ በመሃል ሜዳ ላይ የሚጫወት የአማካይ ስፍራ ተጫዋችም ማንቸስተር ዩናይትድ ሌላኛው ኢላማ የሚያደርገው ቦታ ይሆናል ተብሎ ይጠበቃል። ምንም እንኳን አሰልጣኝ ቶማስ ፍራንክ ቶተንሃም ሆትስፐርስን በኃላፊነት ለመረከብ መቃረባቸውን እንግዲህ ተከትሎ ብሪያን ኢምቤሞ አብሯቸው ወደ ሰሜን ለንደኑ ክለብ እንዲያመራ ሊያሳምኑት ይችላሉ የሚሉ መረጃዎች ቢወጡም ካሜሮናዊው የፊት መስመር ተጫዋች ግን አሁንም ቢሆን ፍላጎቱ ማንቸስተር ዩናይትድን መቀላቀል እንደሆነ ነው መረጃዎች የሚያሳዩት። እንግዲህ አሰልጣኙ የብሬንትፈርዱ አሰልጣኙ ቶማስ ፍራንክ አሁን ላይ የሰሜን ለንደኑ ክለብ ቶተንሃም አሰልጣኝ ለመሆን ከጫፍ ደርሰዋልና ከዛው ከብሬንትፈርድ ደግሞ ብሪያን ኢምቤሞን ይዘው የመሄድ ፍላጎቱ ነበራቸው። ነገር ግን ተጫዋቹ ወደ ማንቸስተር ዩናይትድ ልቡ እንዳደላ ነው ዘገባዎች የሚጠቁሙት። በቀጣይ የሚፈጠሩ አዳዲስ ጉዳዮችን ደግሞ ወደ እናንተ ተከታትለን የምናደርስ ነው የሚሆነው። ከብሪያን ኢምቤሞና ከማንቸስተር ዩናይትድ ዝውውሮች ጋር በተያያዘ መረጃዎችን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ቡካዮ ሳካ ይናገራል። ይህንን ዓመት ለረጅም ወራቶች በጉዳት ከሜዳ እንግዲህ መራቄ አናዶኛል ሲል ነው የተናገረው። በመጨረሻ የሊጉ ጨዋታ ላይ ህመም አጋጥሞኝ ነበር። እናም ቶማስ ቱሄል ደግሞ ሁኔታውን ካየ በኋላ እረፍት ሰጥቶኝ እንግዲህ እንደነበር ነው እማውቀው ሲልም ይናገራል። ለዛሬው ጨዋታ በደንብ እንድዘጋጅም አድርጎኛል ሲል ጭምር እንዲሁ ተናግሯል። ቡካዮ ሳካ ነው ይህንን ሀሳብ የሰጠው ጋዜጣዊ መግለጫ ላይ ትላንትና ተገኝቶ ነበር ከቶማስ ቱሄል ጋር። ቡካዮ ሳካ ስለ ማይልስ ሉዊስ ስኬሊም እንዲሁ ተጠይቆ ነበር። ስኬሊ በጣም ድንቅ ተሰጥኦ ያለው ተጫዋች ነው። በራስ መተማመኑ በጣም አስገራሚ ነው። እና የሚያሳለፈውን ነገር በደንብ እናውቃለን። ጠንካራ አስተሳሰብ ያለው ልጅ ነው። በሱ በጣም ደስተኛ ነኝ ሲልም ጭምር ነው የተናገረው ቡካዮ ሳካ። በአርሰናል ዝውውር ላይ ብዙ ወሬዎች አሉ። እናም ደግሞ ሁሉም ነገሮች የዝውውር መስኮቱ ሲጠናቀቅ እናያለን። ምናልባት የኔ እገዛ ካስፈለጋቸው ዝግጁ ነኝ፣ ምክንያቱም እኔ ከእንግሊዛዊ ተጫዋቾች ጋር ጥሩ ግንኙነት አለኝ ሲልም ጭምር ነው ቡካዮ ሳካ ጭምር እየተናገረ
የሚገኘው። ቡካዮ ሳካ ስለ ኢታን ንዋኔሪም እንዲሁ ሀሳቡን ሰጥቷል። እሱ ወርልድ ክላስ ታለንት ያለው ተጫዋች ነው። ለወደፊት እንግዲህ የኳስ ህይወቱ መልካሙን ሁሉ እንዲገጥመው እመኛለሁ። እርግጠኛ ነኝ ትልቅ ደረጃ ላይ መድረስ የሚችል ተጫዋች ነው። ወርልድ ክላስ ነው። አርሰናልንም በደንብ ማገልገል የሚችል ተጫዋች ነው ሲል ሀሳቡን ሰጥቷል። ቡካዮ ሳካ ትናንትና እንግዲህ የእንግሊዝ ብሔራዊ ቡድን ጨዋታ አላት ዛሬና ከዛ ጨዋታ ጋር በተያያዘ እንግዲህ ሀሳቡን ሰጥቷል። ከቶማስ ቱሄል ጋር በመሆን ጋዜጣዊ መግለጫ ላይ በመገኘት ነው እነዚህን ሀሳቦች እያነሳ የሚገኘው። ከአርሰናል የዝውውር ጉዳዮች ጋር አሁንም የተለያዩ ርዕሰ ጉዳዮች ይነሳሉ። ከበርካታ የመስመር አጥቂዎች ጋር እንግዲህ አርሰናሎች ፍላጎት እንዳላቸውና ስማቸው እየተነሳ እንደሆነ የምናውቀው ጉዳይ ነው። ሮድሪጎ አንደኛው ነው። የአርሰናል ተቀዳሚ ምርጫ እንደሆነም የሚነገረው ይሄ ብራዚላዊ ተጫዋች ነው። ሮድሪጎ ጓይሽ ነው። ብራዚላዊው የመጀመሪያ እቅድ ቢሆንም አርሰናል ግን በውስጥ ከአስተን ቪላው ሞርጋን ሮጀርስ እና ከአትሌቲክ ቤልባው ኒኮ ዊሊያምስ ጋር ንግግሮችን አድርገዋል የሚሉ መረጃዎች እየወጡ ይገኛሉ። የሮድሪጎ እንግዲህ ከክለቡ የመልቀቅና ያለመልቀቁ ጉዳይ ምንም የተረጋገጠ ጉዳይ የለውም። ተጫዋቹ በሪያል ማድሪድ ሊቆይ የሚችልበት እድሎችም እንዳሉ ይነገራል። በተለይ ከአሰልጣኝ ሻቪ አሎንዞ ጋር ንግግሮችን ካደረገ በኋላ የሚወሰን ጉዳይ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉና ይህንን ተጫዋች ለማስፈረም እንግዲህ ጠንከር ያለ ነገር ይጠብቃቸዋል ተብሎ ነው የሚታሰበው። ምናልባት የዚህ ጉዳይ ግን የማይሳካ ከሆነ ከአስተን ቪላ ሞርጋን ሮጀርስን በተለይ በዘንድሮው የውድድር ዓመት በአስተን ቪላ ቤት እጅግ አስደናቂ የውድድር ዓመትን ማሳለፍ የቻለ ተጫዋች ነው ይህ እንግሊዛዊ ሞርጋን ሮጀርስ። እሱንም ለማስፈረም ጥረቶችን ያደርጋሉ ተብሎ ይጠበቃል። የፕሪሚየር ሊጉ ልምድ ያለው ተጫዋች ነው። ዘንድሮ በጣም በፕሪሚየር ሊጉ ድንቅ እንቅስቃሴዎችን አሳይቷል። ሌላኛው ኒኮ ዊሊያምስንም ለማስፈረም ሙከራዎችን ያደርጋሉ። ይሄ ደግሞ በስፔን አትሌቲክ ቤልባው የሚጫወት ተጫዋች ነው። የዚህ ተጫዋች ደሞዝ ከፍተኛ እንደሆነ ይነገራል። እንግዲህ የባስክ ክለቦች ወይም ደግሞ አትሌቲክ ቤልባው እንግዲህ ከፍተኛ ክፍያዎችን በመክፈል የሚታወቅ ቡድን ነው። በክለቡ ተጫዋቾችን እንግዲህ ለረጅም ጊዜያትን በማቆየት ይታወቃል። ስለዚህ ኒኮ ዊሊያምስንም እንግዲህ አሁንም ኮንትራቱን ለማራዘም ንግግሮችን እያደረጉ ይገኛሉ። አርሰናል ይህንን ተጫዋች ለማስፈረምም ጠንከር ያለ ድርድር ይጠብቀዋል ተብሎ ይታሰባል። እንዲሁ ደግሞ ከፍተኛ እንግዲህ ሳምንታዊ ደሞዝም ለዚህ ተጫዋች ማቅረብ ይኖርበታል የሚሉ መረጃዎች ናቸው አሁን ላይ በስፋት እየተነገሩ የሚገኙት። ተቀዳሚ ምርጫው ግን ሮድሪጎ እንደሆነ ነው እየተገለጸ የሚገኘው። ሌላኛው ሊሮይ ሳኔም በዚህ ቦታ ላይ የሚነሳው ስም ነው። ሰሞኑን በተለይ ስሙን በተደጋጋሚ እየሰማ ነው እንገኛለን። ተጫዋቹ ከባየር ሚኒክ ጋር ኮንትራቱን አላራዘመምና በዚህ የክረምት ተጫዋቾች የዝውውር መስኮት ከኮንትራት ነፃ ሆኖ ነው ወደ ተለያዩ ክለቦች ማምራት የሚችለው። ስለዚህ ሊሮይ ሳኔን ለማስፈረም አራት የተለያዩ ፍላጎች አሁን ላይ እንግዲህ ፍላጎት እያሳዩ እንደሆነ እየሰማ ነው። የቱርክ ሁለት ክለቦች እንዲሁ ደግሞ ሌሎች ክለቦችም ፍላጎት እያሳዩ ነው። ከነዛ መካከል አርሰናል አንደኛው ነው። እንግዲህ ከአራቱ ክለቦች መካከል ዝቅተኛውን ደሞዝ ያቀረበው ክለብ አርሰናል እንደሆነ እየተገለጸ ይገኛል። በአንጻሩ የቱርኩ ክለብ ፌነርባቼ ይህንን ተጫዋች ለማስፈረም ከፍተኛ ገንዘብ ወይም ከፍተኛ የደሞዝ ያቀረበለት ክለብ እንደሆነ እየተገለጸ ይገኛል። አርሰናል ከአራቱ ክለቦች ዝቅተኛውን ደሞዝ ዋጋ ያቀረበለት ቡድን ነው። ተጫዋቹን ደግሞ በሚኬል አርቴታ ይፈለጋል። በማንቸስተር ሲቲ ጥቂት ጊዜያቶችን አሳልፎ ድንቅ ጊዜን አሳልፎ ነበር። ስለዚህ የፕሪሚየር ሊግ ልምድ አለውና እንግዲህ ከአርቴታ ጋርም እንዲሁ በማንቸስተር ሲቲ የሚተዋወቁ ናቸው። ስለዚህ ወደ አርሰናል ቢመጣ የተወሰኑ ግልጋሎቶችን ለተወሰነ ዓመታት ሊሰጠው እንደሚችል ይታመናል። ነገር ግን በርካቶች ይህ ዝውውር እንዳይፈጸም ፍላጎታቸው ነው። በተለይ የአርሰናል የቀድሞ ተጫዋቾች እንግዲህ የራሂም ስተርሊንግ አይነት ዝውውር እንዳይሆን ስጋት አላቸውና ሌሎች ጠንከር ያሉ ተጫዋቾችን ቢያመጣ አርሰናል የተሻለ ነው ለዋንጫ ፍክክሩ የሚል አይነት ሀሳቦችን እያካፈሉ ይገኛሉ። ሌሮይ ሳኔም ግን በአርሰናል እቅድ ውስጥ ያለ ሌላኛው ተጫዋች ነው። ሌላኛው ከአርሰናል ጋር ጉዳይ በተያያዘ የአወዛጋቢ እየሆነ የመጣው የማርቲን ዙቤሜንዲ ጉዳይ ነው። የዚህ ተጫዋች መጨረሻ እስካሁን ድረስ ምንም እልባት ያገኘ ጉዳይ አይደለም። ማርቲን ዙቤሜንዲን በተመለከተ የተለያዩ መረጃዎች ናቸው እየወጡ የሚገኙት። በኋላ ላይ ከሪያል ማድሪድ ጋር በተያያዘም እናነሳዋለን የማርቲን ዙቤሜንዲን ጉዳይ። ከአርሰናል የመረጃ ምንጮች እያገኘን የምንገኘው መረጃ እንደሚያሳየው ከሆነ ተጫዋቹ ወደ አርሰናል የማምራቱ ጉዳይ ያበቃለት ወይም ደግሞ ወደ አርሰናል መዘዋወሩ አይቀሬ እንደሆነ የሚያሳዩ መረጃዎችን ነው ከአርሰናል ወገን እየሰማን የምንገኘው። በአንጻሩ ሪያል ማድሪድ ደግሞ ለሪያል ማድሪድ በጣም ቅርብ ናቸው ተብሎ የሚነሱ የመረጃ ምንጮች ደግሞ ሪያል ማድሪድ አሁንም ይህንን ተጫዋች ለማስፈረም በጣም ትልቅ እድል አለው የሚሉ ዘገባዎችን ደግሞ ይዘው እየወጡ ነው። የሪያል ማድሪዶቹን በኋላ የሪያል ማድሪድ ጉዳይን እናነሳዋለን። በአርሰናል በኩል ግን የመጨረሻ ታማኝ መረጃ የሚባሉት የአርሰናል የመረጃ ምንጮች እንደገለጹት ከሆነ ማርቲን ዙቤሜንዲ አርሰናልን በእርግጠኝነት ይቀላቀላል የሚሉ መረጃዎችን ነው እያወጡ የሚገኙት። ይህንን ዝውውር ለማጠናቀቅ ሁሉም ሰነዶችን ተለዋውጠዋል። ሚስጥራዊነት ያላቸው የህግ አስገዳጅ ስምምነቶችም ስላሉ ይህንን ዝውውር መፈጸም አይቀሬ ነው። ይሄ ነገር እንግዲህ መደበኛ የሆነና በዝውውር ውስጥም ያለ ነገር ነው ሲልም ጭምር
ይናገራሉ የአርሰናል ታማኝ የመረጃ ምንጮች። በአርሰናል በሪያል ሶሴዳድ እና በማርቲን ዙቤሜንዲ መካከል የሶስትዮሽ ስምምነት አለ። ስፔናዊው የሕክምና ምርመራውን በተሳካ ሁኔታ እንደጨረሰ ዝውውሩ ይፋ ይሆናል የሚል መረጃ ነው ከአርሰናሎች ወገን እየሰማን የምንገኘው። ማርቲን ዙቤሜንዲ በሁሉም እንግዲህ ነገር ከአርሰናል ጋር ተስማምቷል። ሁለቱም ክለቦች ሰነዶችን ተቀያይረዋል። አርሰናል ምንም ወሬ ቢወራ ዘና ያሉትም ለዚህ ነው ሲል ነው ፋብሪዚዮ ሮማኖ ጭምር መረጃውን እያጋራም የሚገኘውና ከዚህ በኋላ እንግዲህ ይሄኛው ነገር እንግዲህ ወደ አርሰናል የሚያመራበት እድል ሰፊ እንደሆነ ነው እነዚህ መረጃዎች እየጠቆሙ የሚገኙትና የሪያል ማድሪዶቹን ጉዳዮች ደግሞ በኋላ ላይ እናነሳዋለን። አርሰናሎች እንግዲህ አሁንም አጥቂዎችን ለማስፈረም ሙከራዎችን ያደርጋሉ ተብሎ ይጠበቃል። በዝርዝራቸው ውስጥ ያለው ቀዳሚው ስም ደግሞ ቤንጃሚን ሼስኮ እንደሆነ ይታወቃል። አሁን ላይ ግን ከባድ ተቀናቃኝ መጥቶባቸዋል ተብሏል። የሳዑዲው ክለብ አልሂላል አሁን ላይ የቪክተር ኦስሜን ዝውውር ከከሸፈባቸው በኋላ ፊታቸውን ወደ ቤንጃሚን ሼስኮ ዝውውር አዙረዋል የሚል መረጃ እየወጣ ነው። ቤንጃሚን ሼስኮ ግን ወደ ሳዑዲ የሚሄዱ ጉዳይ በግልጽ አልታወቀም። ምክንያቱም ተጫዋቹ በአውሮፓ ውስጥ ፉክክሮችን ማድረግ እንደሚፈልግ ይነገራል። ነገር ግን ሂላሎች የቤንጃሚን ሼስኮ ዋጋ እንግዲህ ርካሽ እንደሆነ ነው የሚሰማቸውና ይህንን ተጫዋች ለማስፈረም ቀላል ነው ብለው ያስባሉ። ስለዚህ አርሰናል ትልቅ ተፎካካሪ አሁን ላይ እንደመጣበት የሚያሳዩ መረጃዎች ናቸው በስፋት እየተገለጹ የሚገኙት። በቀጣይ የቤንጃሚን ሼስኮ ጉዳይ እንግዲህ አዳዲስ ጉዳዮች ሲመጡ ደግሞ ወደ እናንተ የምናጋራው ነው የሚሆነው። አሁን ደግሞ የማንቸስተር ሲቲን ጉዳዮች ነው ወደ እናንተም የምናደርሰው። ማንቸስተር ሲቲ ተጫዋች እንግዲህ አስፈርሟል በይፋ ትላንትና። ማንቸስተር ሲቲ የወልቨርሃምፕተን ወንደረርሱን አልጄሪያዊ የመስመር ተጫዋች ራያን አይት ኑሪን ነው ትናንትና ማስፈረማቸውን ይፋ ያደረጉት። የመጀመሪያ ፈራሚያቸውም ሆኖ ተመዝግቧል። ማንቸስተር ሲቲ እንግዲህ ተጫዋቹን 40 ሚሊዮን ዩሮ በማውጣት ነው የ5 ዓመታት ኮንትራት እንዳስፈረሙትም ይፋ ያደረጉት። የአሰልጣኝ ፔፕ ጓርዲዮላ ቡድን ማንቸስተር ሲቲ የግራ መስመር ቦታውን ለማጠናከር በማሰብ ነው አይት ኑሪን ማስፈረማቸው የተረጋገጠው። ይህንን ተጫዋች እንግዲህ አሁን ላይ አምጥተዋል። ከዚህ በፊት በሄስኮ ግቫርዲዮል ከዚህ በፊት በመሃል ተከላካይነት የምናውቀውን ተጫዋች እዛ ቦታ ላይ ሲጠቀሙት ነበር። እንዲሁ ታዳጊው ኒኮ ኦሬሊን ነው በዚህ የውድድር ዓመትም እንዲሁ ሲጠቀሙ በአንዳንድ ጨዋታዎች ላይ ተመለከትነውና እዛ ቦታ ላይ እንግዲህ ጠንከር ያለ እንግዲህ ተጫዋችን ወይም ደግሞ በፕሪሚየር ሊጉ አሉ ከሚባሉ የግራ መስመር ተጫዋቾች መካከል አንደኛውን ተጫዋች ከወልቨርሃምፕተን ወንደረርስ ማስፈረማቸውን አረጋግጠዋል። አይት ኑሪን በዛ ቦታ ላይ ለማስጫወት እንግዲህ በይፋ አስፈርመውታል። የአሰልጣኝ ፔፕ ጓርዲዮላ ቡድን ማንቸስተር ሲቲ የግራ መስመር ቦታውን አጠናክሯል በአይት ኑሪ። ማንቸስተር ሲቲን በመቀላቀሌ በጣም ኩራትና ደስታ ተሰምቶኛል ብሏል አልጄሪያዊው አይት ኑሪ። ከዓለም ምርጥ ክለቦች መካከል አንዱን የተቀላቀልኩት ሲልም ነው የተናገረው። በወልቭስ 4 ስኬታማ የውድድር ዓመታትን ያሳለፈው ራያን አይት ኑሪ ወልቭስን ከተቀላቀለ ወዲህ ለቡድኑ 157 ጨዋታዎችን ደግሞ ማድረግ መቻሉ የሚታወስ ነው። ተጫዋቹ በተጠናቀቀው የውድድር ዓመትም በሁሉም ውድድሮች 41 ጨዋታዎችን ሲያደርግ 5 ጎሎችን አስቆጥሮ ደግሞ 7 አሲስቶችን አድርጓል። የግራ መስመር ተጫዋች ነው፣ የተከላካይ ስፍራ ማለት ነው፣ የክንፍ ተጫዋች ነው። 12 የጎል ተሳትፎችን በዘንድሮ የውድድር ዓመት አሳልፏል። ዘንድሮ በተለይ በወልቨርሃምፕተን ወንደረርስ ውስጥ ከሚነሱ ተጫዋቾች መካከል ከማቲያስ ኩኛህ ቀጥሎ የሚነሳው ተጫዋች ነው አይት ኑሪ እና ወደ ማንቸስተር ሲቲ መቀላቀሉን ያረጋገጠ ተጫዋች ሆኗል። ከፊርማ ስነ ስርዓቱ በኋላ የተለያዩ ሀሳቦችን እንዲሁ ሰጥቷል። ህልሜ እውን ሆኗል ሲልም ነው ራያን አይት ኑሪ የተናገረው። ማንቸስተር ሲቲን የተቀላቀለው አልጄሪያዊው ተጫዋች ራያን አይት ኑሪ ህልሙ እውን እንደሆነለት ነው ከፊርማው በኋላ የተናገረው። ለሲቲ የመጫወት እድል ማግኘት የህልም እንግዲህ እውን መሆን ነው ሲል ይናገራል ተጫዋቹ። ከማንቸስተር ሲቲ በተቃራኒ ሳይሆን ለነሱ በመጫወቴ በጣም ደስተኛ ነኝ ሲልም ጭምር ተናግሯል። የማንቸስተር ሲቲን ጥያቄ መቀበል ለየትኛውም ተጫዋች በጣም ቀላል ውሳኔ ነው ሲልም ነው ራያን አይት ኑሪ ጨምሮ እንዲሁ የተናገረው። ሪያድ ማህሬዝ ስለ ማንቸስተር ሲቲ አነጋግሬዋለሁ። ለክለቡ ያለኝን ነገር ሁሉ እንደሰጥም ጠይቆኛል። የእሱን መንገድ መከተል እፈልጋለሁ ሲልም ነው አይት ኑሪ ሀሳቡን የተናገረው። ማንቸስተር ሲቲ እንግዲህ አልጄሪያዊውን ተጫዋች አይት ኑሪን በማስፈረም የግራ መስመራቸውን አሁን ላይ አጠናክረዋል ተብሎ ነው የሚታሰበው። ይህ ተጫዋች እንግዲህ በትልልቅ የውድድር መድረኮች ላይ አቅሙን አውጥቶ ማሳየት የሚወድ አይነት ተጫዋች እንደሆነ ነው በርካቶች የሚናገሩለት። ተጫዋቹ ግብ በማስቆጠር አመቻችቶ በማቀበል እየተካነ መሆኑም ሲገለጽ፣ የጨዋታ መከላከል ብቃቱም በሚጠበቀው ልክ ላይሆን እንደሚችል ግን መረጃዎች ያሳያሉ። በአብዛኛው የማጥቃቱ ሚና ላይ የተሻለ እንቅስቃሴዎችን ያደርጋል፣ በመከላከሉ ላይ የተጠበቀውን ያክል ላይሆን እንደሚችል ነው የሚነገረው። ማንቸስተር ሲቲ የግራ መስመሩን ሜዳ ክፍል ላይ እንግዲህ ለአመታት ለማጠናከር የተቸገረበት ቦታ እንደሆነ ይታወቃልና አይት ኑሪ ደግሞ ቋሚ ተሰላፊ እንደሚሆን አሁን ላይ የሚጠበቀው። በወልቭስ የግራ ክንፍ ተመላላሽ ሆኖ ተጫውቶ እንግዲህ የሚያውቀው ራያን አይት ኑሪ
በውድድር ዓመቱ በ37 ጨዋታዎች በፕሪሚየር ሊጉ 7 አመቻችቶ ማቀበል የቻለበት የውድድር ዓመት ነው። በመከላከል ረገድ ተጫዋቹ የትኩረት ማጣትና በሚኖሩ እንቅስቃሴዎች ወቅትም ፈጣን ምላሾችን ያለመስጠት ነገሮች ይታይበታል። ነገር ግን በማጥቃቱ በኩል ግን በጣም ጠንካራ ጎኑ እንደሆነ ይነገራል። ራያን አይት-ኑሪ በወልቭስ የግራ መስመር ቦታ ላይ እንግዲህ በቂ ደቂቃዎችን እንዳልተጫወተ ቁጥራዊ መረጃዎችም እንዲሁ ያሳያሉ። በቀጣይ በማንቸስተር ሲቲ ብዙ መማር ሊጠበቅበት የሚችል አይነት እንግዲህ ተጫዋች ይሆናል ተብሎ ይታሰባል። በፔፕ ጓርዲዮላ ስር ደግሞ መሰልጠኑ ደግሞ በጣም የተሻለ ተጫዋች እንዲሆን እንደሚያደርገው በርካቶች ያምናሉ። ራያን አይት-ኑሪ አሁንም ለቡድኑ ጥሩ ማጠናከሪያ እንደሚሆን ነው በርካቶች የሚያምኑት። በማጥቃቱ በኩል በተለይ በጣም ትልቅ ጥንካሬን እንደሚሰጣቸው ይታመናል። እንዳልኳቸው ደግሞ በሲቲ ቤት ደግሞ እንዲሁ በፔፕ ጓርዲዮላ እጅ ስር ደግሞ በጣም ጥሩ ተጫዋች ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡት የሚገኝ ተጫዋች ነው። ሌላኛው ሲቲ ሌላም ተጫዋች ለማስፈረም ትናንትና ከስምምነት ደርሷል። ይህም የሊዮኑ ሮያን ቸርኪን ነው። እንግዲህ ከስምምነት የደረሱት ማንቸስተር ሲቲ የኦሎምፒክ ሊዮኑን የፊት መስመር ተጫዋች ፈረንሳዊውን ሮያን ቸርኪን ለማስፈረም ከስምምነት ደርሰዋል። ተጫዋቹ ትናንትና ማንቸስተር ከተማ መክተሙም ጭምር ነው መረጃዎች የሚያሳዩት። ማንቸስተር ሲቲ ተጫዋቹን ለማስፈረም ከኦሎምፒክ ሊዮን ጋር በ40 ሚሊዮን ዩሮ የዝውውር ሂሳብ መስማማታቸው ይፋ ተደርጓል። የ21 ዓመቱ ተጫዋች ራያን ቸርኪ ለማንቸስተር ሲቲ የ5 ዓመታት ኮንትራት ነው ለመፈረም ከስምምነት እንደደረሰ የሚያሳዩ መረጃዎች የወጡ። ተጫዋቹ በቀጣይ የማንቸስተር ሲቲ የዓለም ክለቦች ዋንጫ ውድድር ስብስብ ውስጥም ይካተታል ተብሎ እንደሚጠበቅ ጭምር ነው ዘገባዎች እያሳዩ የሚገኙትና ራያን ቸርኪንም በዚህ ዝውውር ውስጥ ወይም ደግሞ በማንቸስተር ሲቲ ውስጥ እንግዲህ የተካተተ ሌላኛው ተጫዋች ሆኗል። ሌላኛው ሲቲ ግብ ጠባቂም ሊያስፈርም እንዲሁ እንደቀረበ የሚያሳዩ መረጃዎች እየወጡ ነው። ማንቸስተር ሲቲ የቼልሲውን ግብ ጠባቂ ማርከስ ቤትኔሊ ለማስፈረም ነው ፍላጎት ማሳየታቸው የተነገረው። የፔፕ ጓርዲዮላ ቡድን ማንቸስተር ሲቲ የስኮት ካርሰንን መልቀቅ ተከትሎ ተተኪ ቁጥር 3 ግብ ጠባቂ ለማስፈረም እንግዲህ እየሰሩ ይገኛሉ። በቼልሲ 4 ዓመታትን ያሳለፈው ማርከስ ቤትኔሊ ከ3 ዓመታት በፊት እንግዲህ ለክለቡ ብቸኛው ጨዋታ አድርጓል። የ33 ዓመቱ የቀድሞ የፉልሃም ግብ ጠባቂ ማርከስ ቤትኔሊ አሁን ላይ ማንቸስተር ሲቲ ኢላማ ውስጥ እንደሆነ ነው እየተገለጸ የሚገኘው። እንግዲህ በዚህ ዝውውር ላይ እንድታውቁት የምፈልገው ነገር ይሄ ግብ ጠባቂ ሶስተኛ ግብ ጠባቂ ለመሆን ነው እንግዲህ ለመፈረም እየተዘጋጀ የሚገኘው። ማንቸስተር ሲቲ እንግዲህ ቁጥር 1 ግብ ጠባቂው ኤደርሰን እንደሆነ ይታወቃልና ይህንን ግብ ጠባቂ የሚለቅ ከሆነ ከዚህ የተሻለ ግብ ጠባቂ ለማምጣት ሙከራዎችን እያደረጉ ነው። የፖርቶ ዲየጎን ኮስታን እንዲሁ ደግሞ የፓሪስ ሰን ዠርሜኑንም ጂያንሉጂ ዶናሩማን እየተመለከቱ ይገኛሉ። ይህንን የቼልሲ ግብ ጠባቂ ማርከስ ቤትኔሊን የሚያመጡት ግን ለሶስተኛ ግብ ጠባቂነት እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት በማንቸስተር ሲቲ በኩል። የቼልሲን ጉዳዮች ደግሞ እናንሳ። ኤሲ ሚላን እና ቼልሲ በማይክ ሜኞ ዝውውር ዙሪያ ለመወያየት እንግዲህ ትናንትና እንደገና በቀጥታ መገናኘታቸውን የሚያሳዩ መረጃዎች እየወጡ ይገኛሉ። ማይክ ሜኞ አሁንም የቼልሲን የመቀላቀል ፍላጎት እንዳለው ይነገራል። ፈረንሳዊው ግብ ጠባቂ ተጫዋቹ ስምምነቱ እንዲፈጸም በጣም ግፊት እያደረገ እንዳለ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አሁን ላይ የሁለቱ ክለቦች ስምምነት ብቻ እንደሚጠበቅ ነው ፋብሪዚዮ ሮማኖ ጭምር እየገለጸ የሚገኘው። ካልቺዮ መርካቶ ደግሞ ቼልሲና ሚላን ከምሳ ሰዓት ጀምሮ ትናንትና ሲነጋገሩ እንደነበርና እስከ ምሽትም ድረስ ትልቅ ንግግሮችን እንዳደረጉ ይናገራል። ቼልሲዎች ከ15 ሚሊዮን ዩሮ ውጪ የመጨመር ፍላጎት የላቸውም የሚል አይነት መረጃን አውጥቶ ነበር። ነገር ግን አመሻሹ ላይ በወጡ መረጃዎች ምናልባት ቼልሲዎች 18 ሚሊዮን ዩሮ ሊያደርጉት ይችላሉ ለዚህ ዝውውር የሚል አይነት ሀሳቦችም እንዲሁ እየተገለጹ ይገኛሉ። ነገር ግን ማይክ ሜኞን ለማስፈረም በትልቁ እንቅስቃሴ እያደረገ ይገኛል ተብሎ ነው የሚታሰበው። ሌላኛው እንግዲህ እንደ ስካይ ስፖርት ዘገባ ከሆነ ቼልሲ እንግዲህ ሜኞን እስከ ዛሬ ማታ ድረስ እንግዲህ ያስፈረመው ማጠናቀቅ ይፈልጋሉ የሚል መረጃ እየወጣ ይገኛል። ነገር ግን የጄሚ ባይኖ ጌቲያን ስም ጉዳይ አሁንም በቼልሲ በኩል የሚነሳ ሌላኛው ስም እንደሆነ ይታወቃል። ቼልሲ የክለቦች ዓለም ዋንጫን ለማሳተፍ የጄሚ ባይኖ ጌቲያንስን ዝውውር ቶሎ መጨረስ ይፈልጉ ነበር። ነገር ግን አሁን ላይ ያ ነገር ሊሆን እንዳልቻለ ነው እየተገለጸ የሚገኘው። ጋርናቾ በቼልሲ የሚደነቅ ሌላኛው ተጫዋች እንደሆነም ፋብሪዚዮ ሮማኖ መረጃውን አጋርቷል። ጄሚ ባይኖ ጌቲያንስንም ግን በዚህ ውድድር ላይ ለማሳተፍ ትልቅ ፍላጎት እንደነበራቸው ነው እየተገለጸ የሚገኘው በቼልሲ ቤት። ሪያል ማድሪድን ደግሞ የተመለከቱ መረጃዎችን እናንሳ። አልቫሮ ፈርናንዴስ ካሬራስ በዓለም ክለቦች ዋንጫ ውድድር ላይ ለሪያል ማድሪድ አሁን ላይ እንደማይጫወት ተረጋግጧል። እሱ አሁን ላይ ከቤኔፊካ ጋር ነው ወደ አሜሪካ በመጓዙ ምክንያት ለክለቡ ቤኔፊካ አገልግሎት ይሰጣል ተብሎ የሚጠበቀው። ሪያል ማድሪድን ተጫዋች በዓለም ክለቦች ዋንጫ ስብስብ ውስጥ ማካተት ፍላጎታቸው ነበር። ነገር ግን
ሳይሳካ የቀረበትን ጉዳይ ነው የተመለከትነው። ስለዚህ ከቤኔፊካ ጋር ነው በዚህ ውድድር ላይ የሚሳተፈው። ነገር ግን በዚህ ውድድር ላይ ይሳተፋል እንጂ ሪያል ማድሪድ አሁንም ይህንን ተጫዋች በክረምቱ ለማስፈረም ሙከራ ማድረጋቸው ግን አይቀሬ ነው። ሌላኛው ቅድም እንዳልኳችሁ ከሪያል ማድሪድ ጉዳዮች ጋር በተያያዘ የምናነሳው የማርቲን ዙቤሜንዲን ጉዳይ ነው። ቅድም ከአርሰናል ወገን ያለውን ጉዳይ አንስቼላችኋለሁ። አሁን ደግሞ ለሪያል ማድሪድ በጣም ታማኝ ናቸው፣ ለሪያል ማድሪድ በጣም ቅርብ ናቸው ተብለው የሚነሱ የዝውውር መረጃ ምንጮች ደግሞ ያነሱትን ጉዳይ ነው ወደ እናንተም የምናደርሰው ውድ ቤተሰቦቻችን። ከነዚህ መካከል እንግዲህ አንደኛው የኢንዲፔንደንቱ ጋዜጠኛ ያለውን መረጃ እናጋራቸው። ሪያል ማድሪድ በማርቲን ዙቤሜንዲ ላይ ያለው ፍላጎት የሪያል ሶሴዳዶችን ባለስልጣኖች ጭምር አስገርሟል የሚል መረጃ እየወጣ ይገኛል። አርሰናል ከሳምንቱ መጨረሻ በፊት በኮንትራት ዙሪያ ከተጫዋቹ ጋር እንደተስማማ አረጋግጦ ነበር። ነገር ግን ሪያል ማድሪድ ሁልጊዜም እንደሚያደርገው በቅርቡ እንግዲህ አንድ ነገር ሊያደርግ እንደሚችል ጭምር ነው የኢንዲፔንደንቱ ጋዜጣ እየተናገረ የሚገኘው። ሌላኛው እንግዲህ ከዚህ ተጫዋች ጋር በተያያዘ የሚነሱ ሌሎች ጉዳዮችም እንዲሁ በደንብ እየወጡ ይገኛሉ። ሪያል ሶሴዳድ እና አርሰናል እንግዲህ ከወራት በፊት በማርቲን ዙቤሜንዲ ዝውውር ከስምምነት ላይ ደርሰዋል። ተጫዋቹም ቢሆን እንግዲህ ከአርቴታ ጋር ተነጋግሯል። እናም ሁሉም ሰነዶች ደግሞ በሁለቱም ወገኖች መካከል ተለዋውጠዋል። ነገር ግን ማርቲን ዙቤሜንዲ ዝውውሩ በይፋ እንዲታወቅ የውድድር ዓመቱ እስኪጠናቀቅም እየጠበቀ ነው። አሁን ላይ የሚቀረው እንግዲህ ኦፊሻል ፎርማሊቲዎች ብቻ ናቸው። ለምሳሌ የሕክምና ምርመራ፣ ውል መፈረምና ከማሊያ ጋር ፎቶ መነሳት የመሳሰሉ ብቻ ናቸው። ይህንን ነው እንግዲህ በአሁኑ ሰዓት እየተነገረ እንዳለ ፋብሪዚዮ ሮማኖ የገለጸው። ሪያል ማድሪድ በበኩሉ በሶሴዳድና በአርሰናል መካከል የሰነድ ልውውጥ ከተደረገ በኋላ መሪውን ማዞር የፈለገ ይመስላል። እንግዲህ በእግር ኳስ ውስጥም እንደዚህ አይነት ብዙ ዝውውሮች ስላየሁኝ እንግዲህ ሊሆን የሚችልበት እድል ግን ይኖራሉ ተብሎ ይታሰባል። ስለዚህ እንደዚህ አይነት ዝውውሮችን ከዚህ በፊት ተመልክቻለሁና በጭራሽ አይሆንም ብዬ መናገር አልችልም ሲልም ጭምር ነው ፋብሪዚዮ ሮማኖ ጭምር እየተናገረ የሚገኘውና የማርቲን ዙቤሜንዲ ጉዳይ እስካሁንም ምንም አይነት እልባት ያገኘ ጉዳይ እንዳልሆነ ነው እየተገለጸ የሚገኘው። ሻቪ አሎንሶ በትላንትናው የመጀመሪያው ቀን ልምምድ ላይ ትኩረት ያደረገባቸው ሁለት እንቅስቃሴዎች ነበሩ። አንደኛው ቡድኑ እንዴት ኳስ መያዝ እንዳለበት እየተናገረ ሲሆን፣ ሁለተኛው ደግሞ ተጋጣሚ ቡድን ላይ እንዴት የመሃል ሜዳና ግብ ክልላቸው አካባቢ ደግሞ ጫናዎችን መፍጠር ወይም ፕሬስ ማድረግ እንዴት እንደሚችሉ የሚያሳዩ እንቅስቃሴዎችን ትላንትና ሲያሳያቸው እንደነበር ነው ማርካ ሻቪ አሎንሶ በመጀመሪያው ልምምዱ ላይ ይህን ነገር ሲያደርግ እንደነበር ይፋ ያደረገው። የቀድሞ የሪያል ማድሪድ ፊዚካል ፊትነስ አሰልጣኝ የነበረው ፒንቶስ በትላንትናው የሻቪና የስራ ባልደረቦቹ የመጀመሪያ ልምምድ ስራ ላይ አልተገኘም። አሰልጣኙ አሁንም እንግዲህ በክለቡ ያለው ሚና ግልጽ እንዳልሆነ ጭምር ነው እየተገለጸ የሚገኘው። ስለዚህ ዲያሪዮ አስ እንዳወጣው መረጃ ከሆነ አሰልጣኝ ፒንቶስ በቀጣይ በዚህ ቡድን ላይ ይኑር አይኑር ወይም ደግሞ በዚህ ቡድን ውስጥ ይካተት ምንም የተረጋገጠ ነገር እንደሌለ ነው የተገለጸው። ዴን ሃውችሰን በሪያል ማድሪድ ቤት ቋሚ ተሰላፊ ይሆናል። የተቀሩትን የመሃል ተከላካይ ቦታዎች ደግሞ ከሶስቱ ማለትም ከራኡል አሴንሲዮ፣ ከአንቶኒ ሩዲገር፣ ከዳቪድ አላባና አይደር ሚሊታው አንዳቸው እንደሚይዙትና ሌሎቹ ተቀያሪ እንደሚሆኑ ነው ዲያሪዮ አስ መረጃውን እያጋራ የሚገኘው። ከሪያል ማድሪድ ጋር የተያዙ መረጃዎች ደግሞ እነዚህ ናቸው። ቶተንሃም አሰልጣኝ ለመሾም አነጋግሯል። የሰሜን ለንደኑ ክለብ ቶተንሃም በአሰልጣኝ ቶማስ ፍራንክ ዝውውር ዙሪያ ብሬንትፈርድን ማነጋገራቸው ነው ይፋ የተደረገው። አሰልጣኝ አንጌ ፖስት ኮግሉን ያሰናበተው ቶተንሃም አሰልጣኝ ቶማስ ፍራንክን ለመሾም ማሰባቸው ሲዘገብ ነበር። ቶተንሃም አሁን ላይ አሰልጣኝ ቶማስ ፍራንክን በሚቀጥሉት 48 ሰዓታት ውስጥም ለመሾም እየሰሩ መሆኑን ነው ዘ አትሌቲክ እያስነበበው። ቶተንሃም አሰልጣኙንና አባላቶቻቸውን ለመውሰድም እስከ 10 ሚሊዮን ፓውንድ ክፍያ ሊያስወጣቸው እንደሚችል የሚያሳዩ መረጃዎች ናቸው በይፋ እየተገለጹ የሚገኙት። ኢንተር ሚላን በይፋ አሰልጣኝ ሾሟል። ከአሰልጣኝ ሲሞኔ ኢንዛጊ ጋር የተለያየው ኢንተር ሚላን አዲስ አሰልጣኝ በኃላፊነት መሾማቸው ይፋ ተደርጓል። ኢንተር ሚላን አሰልጣኝ ክሪስቲያን ኪቩን ከፓርማ በመውሰድ በኃላፊነትም ሾመዋል። የቀድሞ የኢንተር ሚላን ተከላካይ ክሪስቲያን ኪቩ የቀድሞ ክለባቸውን ለ2 ዓመታት በአሰልጣኝነት ለማገልገልም ፊርማቸውን አኑረዋል። ሮማኒያዊው አሰልጣኝ ክሪስቲያን ኪቩ በኢንተር ሚላን ተጫዋችነት ባለፈ የክለቡ ወጣት ቡድንን በአሰልጣኝነት መርተውት ያውቃሉ። ክሪስቲያን ኪቩ በኢንተር ሚላን ቤት በፓርማ ያገኙ የነበረውን ደሞዝ ከፍ ብሎ በአመት 2.5 ሚሊዮን ዩሮ እንደሚያገኙ ነው ዘገባዎች እየወጡ የሚገኙት። ሊዮኔል ሜሲ በቋሚነት ይሰለፋል ብሏል ሊዮኔል ስካሎኒ። የአርጀንቲና ብሔራዊ ቡድን ዋና አሰልጣኝ ሊዮኔል ስካሎኒ ሊዮኔል ሜሲ በቋሚነት እንደሚሰለፍ ነው የተናገረው። ሊዮኔል ሜሲ በቋሚነት ይሰለፋል፣ ሰዎች በሱና በቡድኑ እንደሚዝናኑ ተስፋ አደርጋለሁ ሲሉ አሰልጣኙ ተናግረዋል። የአርጀንቲና ብሔራዊ ቡድን ከኮሎምቢያ ብሔራዊ ቡድን ጋር የዓለም ዋንጫ ማጣሪያ ጨዋታዋን
ታደርጋለች። አርጀንቲና ቀደም ብላ ለዓለም ዋንጫው ማለፏን ማረጋገጡ ይታወሳልና በዚህ ምክንያት እንግዲህ ምናልባት ሊዮኔል ሜሲ በቋሚነት ላይኖር ይችላል የሚሉ ዘገባዎች ሲወጡ ነበር። ነገር ግን ሊዮኔል ስካሎኒ እንዳረጋገጡት ከሆነ ሊዮኔል ሜሲ አሁን ላይ በቋሚነት ይህንን ጨዋታ ያደርጋል የሚል አይነት ሀሳብን ነው እያጋራም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅግን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። እናንተም ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ለነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በምሽቱ በሚኖረው የስፖርት የመረጃ ሰዓታችን ደግሞ ሌሎች አዳዲስ ስፖርታዊ ጉዳዮችን ይዘን በድጋሚ የምንገናኝ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ አመሰግናለሁ። በምሽቱ ፕሮግራሞቻችን ዳግም እንገናኛለን። መልካም ጊዜ፣ መልካም የስራ ሰዓት፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።